ተናገር እውነቱን በሚል ስም ራሱን የሚጠራ ወንድማችን ይህን ከሰማው በኋላ መልከጥፉን በስም ይደግፉ የሚባል ነገር አለ። አደገኛ ቀጣፊውን ሰውዬ ተናገር እውነቱን ብለህ ስጠራው ማለት ነው። አደገኛ የምጸት አነጋገርም ይመስላል። ልክ በጣም ጥቁር የሆነውን ጀለስ ሲመጣ አይተው ፈረንጁ እንደምትለው ልክ እንደዛ ነው የሚመስለው። አሁን የኛውን ሁኔታ ሳየው በጣም በቃ ጋይስ ደግሞ እንዴት እንደሚያለቅስ እንደዚህ ይተወናል። በጌታ ስም እንዴ አይመጣውም እኮ ጭራሽ። አብሮ አደጌ ነው ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን። እንዴት ነው ሰው እንደዚህ በውሸት ሊያለቅስ የሚችለው? እንዴ እንዴት አንተ በጌታ ስም እንዴ ሊያዝ የማይችል ውሸት አቷሽም ኳሻ አይቀር። በጣም ብዙ ነገሮች እየተነሱ እንዳሉ ሰምቻለሁ። ባይዚ ምንድነው አበበን አልሰቀሉትም አልገደሉትም ግን ተመሰለበት እየተባለ ነው። ኤርሚያስ ምንድነው ጋይስ? ኧረ ላሽ ኧረ ብቻችሁን መሳቅ አቁሙ ጋይስ። የተወሰነማ እያካፈላችሁን እንጂ አበበ ጉልላት እንዳለ ቲክቶኩን ትላንት ጀምሮ ይመስለኛል በቃ ሲያውኩት ነበረ። የኛ ልጆች ጠቅላላ ለቅሶ እየተቀመጡ በየቦታው ከዚህ ጋር 7 ጎረምሶች አለ እነ ሚና እና ገብቶ የሚያለቅሱ ደግሞ አሉ እነ ኪዬ እነ ይሉ ሚራክል እና ሌሎችም አስፈላጊ ነው። ያልሞተ ሰው ሞተ ብሎ እንደዛ ማልቀስ እኔ ጌታ ኢየሱስ በጣም ያዘንኩበት ልጁ ለክርስቶስ። ምናልባት የማታውቁ ሰዎች ካላ ፊት ለፊት ላይ ባግ ፈልግ አጣዋለሁ። እሺ ቪዲዮ ካለ ላኩልኝ ወይ ለምን አብራን አልሰሙም? በአጭሩ ያው ሀሳቡ ምንድነው እንትን ነው ያልሞተን ሰው ሞቷል ብሎ መናገር ብቻ አይደለም። አክቹአሊ ማለት የሆነ ዲያቆን ወንድም ነበረኝ ምናምን ነው ያለው ወንድማችን ኤርሚያስ ተናገር እውነቱን በሚል ስም ራሱን የሚጠራ ወንድማችን ይህን ከሰማው በኋላ መልከጥፉን በስም ይደግፉ የሚባል ነገር አለ። አደገኛ ቀጣፊውን ሰውዬ ተናገር እውነቱን ብለህ ስጠራው ማለት ነው። አደገኛ የምጸት አነጋገርም ይመስላል። ልክ በጣም ጥቁር የሆነውን ጀለስ ሲመጣ አይተው እንዴ ፈረንጁ እንደምትለው ልክ እንደዛ ነው የሚመስለው። አሁን የኛውን ሁኔታ ሳየው በጣም በቃ በጌታ በኢየሱስ እና አንድ ጓደኛ ነበረኝ አብሮ አደጌ ዲያቆን ነው። ድምፁ በጣም ነው እንደሚያምረው ሲቀድስ አለና ድምፁን አሰማን። የቅዳሴ ሰዓት ያለበትን ድምፅ ማለት ነው። እሺ ቀሲስ ሰላም ለርሱ ይፍቱኝ ይባርኩኝ። እሳቸው ሄደውበት ነበር እዚህ ሄዱበት ነበር እሳቸው እና ድምፁን አሰማ ምናምን ነገር ግን ይህንን እንደው በጣም ድምፀ መረዋ የሆነውን ወዳጄን ቀጠፉብኝ ገደሉብኝ አለና ገደሉብኝ ያለበት መንገድ ደግሞ በቅዱስ ቁርባን ያለው እና በጣም እሱ በጣም ነው በጣም የሚያበሽቅ። እኔ ምን አይነት አንዳንድ ሰው ያለበት ድንቁርና ግን ጌታ እንግዲህ ይቅር ይበለን። ግን በጣም በቃ ክርስቶስን በጣም አንዳንድ ሰው በጣም አደገኛ እኔ ቅዱስ ቁርባንን ሰው እንዲጠላ ማለት ቅዱስ ቁርባንን ሰው እንዲጠላ የሚሄዱበት ርቀት አንዳንዴ በጣም የሚያስገርመኝ። አሁን እዚህ ሁሌም የምናነሳቸው ርዕሶች ሚስጥራት ምናምን አለ ጥምቀቱን፣ ቅዱስ ቁርባኑ ምናምን እና መተህ በቅዱስ ቁርባን መወያየት ከቻልክ ምንድነው የምጠየቀውን ጥያቄ መልሳለሁ ወይም ደግሞ እኔም ጥያቄ አለኝ ካልክ መተህ መጠየቅ ነው እንጂ ራቅ ብለህ ቆመህ በቅዱስ ቁርባን ተገዳደሉ ምናምን የሚል እንደዚህ አይነት አሉባልታ ወሬ እያወራ ሰዎች ቅዱስ ቁርባን እንዲጠሉ ለማድረግ የምትሄድበት ሰይጣናዊ የሆነ ምግባር እኔ በጣም ያስገረመኝ ክርስቶስን በሌላ ነገር በጣም ልጁ በጣም ብዙ ጊዜ ሲሰሳት ይዘነዋል አይደል? ገርላት ላይ ያልሆነ ነገር ተናግሮ ራሱ ቤቱ ድረስ ሄደን አሳይተናል ስህተት መሆኑን። ተሳስቻለሁ ብሎ እንኳን ሲናገር ሰምተነዋል። በጣም ያናደደኝ ግን ይሄኛው ነው። በቅዱስ ቁርባን ላይ እንደዚህ እኔ በቃ ሰይጣን ካልሆነ ማንም ይህንን ሊያደርገው አይችልም። ቅዱስ ቁርባን ላይ እንዲህ ያለ ነገር የሚያስነግረው ሰይጣን ካልሆነ በስተቀር ሌላ ማን ነው? እና በጣም እኔ በፊት እና በቃ ይሄስ ያንን ሰውዬ ቆይ መጀመሪያ ልንገራችሁ። ያንን ድምፁን እያሰማ ያዜመበትን ድምፅ እያሰማ ወንድሜን ገደሉት እያለ ያለቅሳል ማለት ቪዲዮ እስቲ ላኩልኝ ቪዲዮ ላኪልኝ ቴሌግራም ላይ ሊሰማ የሚችል አይነት የሱን ማለት ነው። እና ወይም ሌሎች ካላችሁ ቴሌግራም ላይ የምታወሩ ልጆች ካላችሁ ማለት ነው ገብቼ ቼክ አደርጋለሁ ቴሌግራሜን።
ለምን ይሄን እንደምነግራችሁ ያው በዛው እየነገርኳችሁ ነው። ቅዱስ ቁርባን ላይ በጣም እንደዚህ መናገራቸው በጣም የተጠላ ነውና ድምፁን አሰማ ሰው ይሁን ሲያዚም ምናምን ያለበትም በቃ ይሄንን የገደሉት ብሎ አሰማ ነው። ከዛ በኋላ ሲጣራ ግን እኛ ሰውዬ ማለት ባለ ድምፁ ማለት ነው በህይወት ያሉ ናቸው። ኢቨን እንግዲህ እኛ ጓደኞች በስልክ ሳይቀር ደውለው አግኝተዋቸዋል ቪዲዮ ሰራለሁ እያሉ ነው አሉ። ጭራሽ ግን ቀጥታ የሆነ ዩቲዩብ ላይ የተለቀቀ የሆነ ቅዳሴ ሆኖ ከዛ ውስጥ የሆነች ፓርት ቆርጦ አምጥቶ ወንድሜ ላከልኝ ቆይ አንዴ ይኸው ድምፁን ላሰማችሁ ብሎ አሰማ ማለት ነው። እንዴት አንተ በጌታ ስም ሊያዝ የማይችል ውሸት አትዋሽም? ከዋሻ አይቀር ወይስ እግዚአብሔር እያጋለጠ ነው? ወይስ እግዚአብሔር እያጋለጠ ነው? ምናልባት መንፈስ ቅዱስ ሊሆን ይችላል። በዚህ በቅዱስ ቁርባን ላይ እኔ ጥንት ላይ በቅዱስ ቁርባን ላይ እንደው ሳይገባቸው ቅዱስ ቁርባንን የሚቀበሉ ሰዎችን ሳይገባቸው አንወርዚ በሆነ ማነር ምናምን ሄደው የሚቀበሉ ሰዎችን መንፈስ ቅዱስ ሲገድላቸው አይተናል። ጌታ እግዚአብሔር አምላክ ገድሏቸው ነበርና ምናልባት አንተም ለቅዱስ ቁርባን ጠላት ስለሆንክ በተዘዋዋሪ የኢየሱስ ጠላት ማለት ነው የምትሆኑ። በነገራችን ላይ ከትልቅ ይቅርታ ጋር የቅዱስ ቁርባን ጠላት የሆነ ሰው የጌታ ኢየሱስ ጠላት ነው የሚሆነው እና ለዛ እንግዲህ መንፈስ ቅዱስ አጋልጦ ከሆነ ማላቅም ከሆነ ማለት ነው። ያም ሆነ ግን በቅዱስ ቁርባን ይገዳደራሉ ከተባለ እናንተ ለቅዱስ ቁርባን የምትስሉ ለቅዱስ ቁርባን ያላችሁ ምልከታ እየቀነሰ አይደል? የሆነ እንደዚህ ይደረጋል ለቅዱስ ቁርባን ምናምን እንድትሉ ኃይሉን እንድትጠራጠሩት የሚያደርግ እንደዚህ አጋንንታዊ የሆነ በጣም ሰይጣናዊ የሆነ ንግግርን ሰው እንደዚህ ሊናገር ይችላልና ማለት ባልተፈጠረ ነገር አንዳንዱ ይመጣና እኔ አሁን በጌታ በኢየሱስም ትዝታው የተባለ ደግሞ ሌላ ልጅ ምን ብሎ ሲናገር ሰምቻለሁ። ጥፍራቸው ውስጥ እኔ በጣም ነው የሚገርመኝ እግዚአብሔር ጥፍር ውስጥ መርዝ ይዞ ገብቶ አለ ካህኑ። ኢማጂን ጥፍርህ ውስጥ ማለት ነው መርዝ አድርጎ ቅዱስ ቁርባን ከመርዙ ጋር አድርጎ ሰጠና የአይጥ መርዝ አድርጎ ተገዳደሉ ምናምን። ጥፍር ውስጥ መርዝ አድርጎ ሲሰጠው ማለት ነው። ምንድን ነው ማለት ለጥፍር መቁረጫ ምን የሚያቀብለው ምን ጥፍር ውስጥ መርዝ አድርጎ አረ በቅዱስ ሚካኤል ተውን በጌታ ስም ምን አይነት እነዚህ በጌታ እኔ ክርስቶስን እኔ አረ በኢየሱስ ስም እኔ አንዳንድ ሰው እኔ በኢየሱስ ቀጥታ እንዴት ሰይጣን ይሰራበታል? ቀጥታ ሰው የሰይጣን መሳሪያ ይሆናል። ቀጥታ በጌታ ስም አረ እና እኔ የምር እኔ መጸለይ ነው ያለብን በጣም እንደውም እግዚአብሔር በምህረቱ በቸርነቱ መሳሪያው እንዲያደርገን ማለት በጣም በምህረቱ ማለት ነው። እኛ መሆን አልቻልንም። በጣም አቅመ ቢስ ሆነንና የተሰጠንን እንኳን ጸጋ ልንጠቀምበት እየከበደን ይኸው እየተርመጠመጥን በምህረቱ በቸርነቱ ብቻ መሳሪያው እንዲያደርገን በምንማጸንበት በዚህ ሰዓት ላይ ለአጋንንት መሳሪያው ለመሆን ደግሞ የሚታትሩ ሰዎች ስታዩ ደግሞ በጣም ነው የሚከብደው ጋይስ። እና ቅዱስ ቁርባን ላይ ሰይጣን እንደዚህ ይነሳሳል እና በጣም ጥንቃቄ ይፈልጋል። እና አበበ ጉልላት ምናምን ያለው ሰውዬ ዝም ብሎ ብቻ በቃ አየር ላይ ያለ ሰው ነው። ማስረጃ አምጣ ሲባል የለም ሄዶ ቀድሶ ምናምን ሲወጣ ከዛ በኋላ ሆዴን እንደዚህ ምናምን ብሎ ከዛ ሞታ አለ። የብር አሁን እንደዚህ ታሪክ ተፈጥሮ ቢሆን ራሱ በቅዱስ ቁርባን ላይ መርዝ ተደርጎ ተሰጥቶት ነው የሞተው ይባላል? በጌታ ስም ማን ያለው እንዴ? ስለሞተ ለምን ያንን ነገር መረጥም? ቀስፎት ቢሆንስ ባይሆን እንኳን በሌላ ሚንስ ቢሆንስ የሞተው እንደው ቢፈጠር ኖሮ ራሱ ታሪኩ ግን ያ ሰውዬ ግን ይኸው ጭራሽ አሉ ከዩቲዩብ ላይ ከኖርማል ዩቲዩብ ላይ ሄዶ ሰርቆ አምጥቶ ድምፅ ብቻ ነው እንደዛ ሲያሰማ ነበር። አሁን እኔ መዝሙር ከመስማታችን በፊት ለብረው ይኑሉ የምታስሩኝ እና የኛ ልጆች ግን በጣም በቃ ኧረ በጌታ ስም ክርስቲያኖቹ በቃ የትም የሌሉ ሰዎች ናቸው እዚህ ያሉት እና ቤት ስግጥ ብለው ቤት ከፍተው ማለት ነው ቤት ከፍተው የሻማ ይሄ ሰው ሲሞት በጥቁር ምናምን አድርገው ሻማ የሚያበሩት የሉ እና ሻማ አብርተው ምናምን ነገር ሰገጥ ብለው ሙሉ ገዝቱ ሞልተውት ቅውጥ አድርገው ያለቅሳሉ ማለት ነው። ኧረ እረፉ እግዚአብሔር ኧረ በጌታ ስም እና አበበ ማን ነው? አሁን ስጠሩ አልነበር እንዴ? አበበ ማን ነበር ጋይስ? አበበ ማን ነው?
አበበ ጉተማ ነው። አበበ ጉላት ነው እንዴ? አበበ ጉተማ መስሎ። እሺ አበበ ጉላት ጉልላት፣ አበበ ጉልላት፣ አበበ ጉልላትም አልሰቀሉትም። ማነው አበበ ጉልላት አልሰቀሉትም የሚለው ማለት ነው። አበበ ጉልላትን አልመረዙትም፣ አልገደሉትም፣ ግን ተመሰለባቸው ብሎ መጡ ማለት ነው። አቡ ክርስቲያኖች ግን ኧረ በስመ አብ መንፈሳዊ ህይወታችሁ ላይ ትንሽ በርቱ እንጂ ማለት ነው። ይህ ጭዊው ምናምን ያበደ የምር ማለት ሌላ ሰውን ምናምን እንዳትሳደቡ ምናምን አንሳደብ። እንደዚህ አይነት የውሸት ሰይጣናዊ ነገሮችን ማጋለጥ ምንም ችግር የለውም። አጋልጡ በፈለጋችሁት መንገድ ብቻ ሌላ የሆነ ጫፍ ሳትነኩ ፍትት በሉ ምናምን እና የሆነ መንፈሳዊ ነገራችሁ ላይ ስሩ እንጂ ይሄ ጭዊው ምናምን እኔ ተመቸት ቀጥሉበት። አበበ ጉልላትን አልመረዙትም አልገደሉ ግን ተመሰለባቸው ለእነርሱ። እሺ እሺ እስቲ ልከውልኝ ነበረ የእኛ ልጆች የሚሰሩትን ማለት ነው። እንዲህ ደግሞ እንዴት እንደሚያለቅስ በጌታ እንዲህ ጋይስ ደግሞ እንዴት እንደሚያለቅስ እንደዚህ ይተወናል በጌታ ስም እንዲህ አይመጣውም እኮ ጭራሽ። አሁን ተልኮልኝ ነው። በቅርብ ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ከተማ መሰናዶ አዘጋጅቷል። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን አረ በጌታ ሰው እንዴት ነው እንደዚህ የሚተውነው? ቆይ መተወን የሚችልበት እሺ አረ ሰውዬው አለ እያለ ነው። በስልክ ሳይቀር አውርተውታል። በዚህ እነ ወንድሞች እነ ባሮኬ ምናምን በስልክ ሳይቀር አውርተውታል። ሰውዬው ማለት አሁን ቀሲስ ናቸው፣ አክቹዋሊ ቀሲስ ናቸው እና በፊት ያውቁ ነበሩ። አሁን ቀሲስ ሆኖ ምናምን እያገለገሉ ነው እና መልስ ሰጥበታለሁ ብለዋል ምናምን እያሉ ነበር። እንዴት ነው ሰው እንደዚህ በውሸት ሊያለቅስ የሚችለው? እኔ በፊት ይሄንን ወንድም ሳስበው ማለት ነው ምን ነበር የሚሰማኝ? በቃ እንደው የለም የሆነ የተወሰነ ጥሩ ሰው አይነት ነገር ሰው ሆኖ ግን የተሳሳተ በቃ በስተቱ ወድቆ ግን ውስጡ ግን ጥሩ አይነት ሰው ነበር የሚመስለኝ ክርስቶስን እና አሁን ይህንን ሳይ ግን በጌታ ስም እንዴት ቤተክርስቲያንን እንደሚጠሩ እንዴት ቤተክርስቲያን እንደሚጠሩ እንዴት ሰይጣን እንዴት እንደሚጠቀም በሰዎች ነው ያሳየኝና አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን ጥቁር ቀን አንድ ቀን ጥቁር የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ባይዜ እንደዚህ የሚያለቅሱት የኛ ልጆች ናቸው የተመቱ። አረፍቱ አሁን ከዛ ቤት ኤርሚያስ ነበር ከአሁን በኋላ ቀለም ልጠረው ሰውዬ እና እሱ መጀመሪያ ሲያለቅስ ነበረ። ከዛ በኋላ አሁን የሰማችሁት የሴቶቹ ለቅሶ ግን ክርስቲያኖቹ መሆናቸው ሲያለምጡ ማለት ነው። ይሄ ራሱ ሳልቀብረው ወንድሜ ወንጌል ነግሬዋለሁ። አንተ እኔ ራሱ ሊያሳምን ነው የምር ሰው እያለቃቀሱ እኮ የምርም የሆነ ሰው ይሞተ መሰለኝ። ሊያሳምን ነው እንደዚሁ ውሸቱን እያጋለጥ ነው። እሺ ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ ኧረ ሰው ሙድ ይዛ ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ እንደኔ ሳይሆን ቀረ ነው ሞተ።
ከተማ ስገባ እናንተ ነው መሆኑ ፈልገው። ኧረ በጌታ ስም ይኸው፣ ኧረ በጌታ እየሳቅን እየተጫወትንም፣ ኧረ በእግዚአብሔር አይገባም። እሺ ደግሞ በዚህም ቪዲዮ ስሩ አሏቸው። አንዱ ልጅ ሙድ ይዞብኝ ተወጥከኝ። ከተማ ስገባ እናንተ ነው መሆኑ ፈልገው። አምጣ መረጃ ነው እኮ ብዬ መረጃ አምጣ። ዛሬ ሰው መጣ። ሬሳ ተጋድሞ እናንተ እዚህ ትጋደዋላችሁ። አራርማችሁን አውጡ። የሽመክ ታክስት ወጥ የለም። እማማ ዝናሽም ይበላሉ። ዘመድ ሞቶባቸው ላሰን ያመጣሉ። ሰርግና ማህበር አይደለም። ወጥ የለም። አልቅሱ። በቅርብ ስነስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ኧረ ላሽ አቡ እናንተ ሰዎች በጌታ ስም ማይ ደግሞ ሰርታ ነው አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ ራሱ በኩል ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ። እዛ ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም እንዴ? ይመሳሰላል አይደል? እንደዚህ ማስተባበያ መሰጣም በጌታ ስም። ኧረ እዚህ ጋር ጩቤ ስሙ ጋይስ፣ በጣም ይቅርታ ክርስቶስን። ነገ ቅዳሴ ነው አይኑ ብዙ መቆየት አንችልም፣ ግን የምንገባበት ራስም አጭር ነው። ዮሐዲ ይኖራል ከዮሐዲ ጋር ለተወሰነች ደቂቃ ዛሬ ቪዲዮ የሰራሁበት ላይ እንሄዳለን። መዝሙር ራሱ አልሰማንም ገና እስካሁን። በነገራችን ላይ ገና ከመግባቴ በእነዚህ ነገር ይጠምዱኛል። ከዛ በኋላ ደግሞ ኧረ አንድ ሙስሊም ወንድምም ኡስታዝም በጣም አደገኛ ነገር እየነገረን ነው። ድምፁ መመሳሰል የጉቹ ጭዌ እንሄድበታለን፣ ግን ቆይ በትንሹ ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ ራሱ በኩል ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ። እዛ ጋር ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም እንዴ? ይመሳሰላል። አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ ቅዳሴ ላይ። በጣም ስሙልኝ እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው እያለ ያለው አብሮ አደጌ ጓደኛዬ በጣም ድምፃዊ ነው። አበበ ማን ነበር ያለው? አበበ ጉልላት ይባላል። አብሮ አደጌ ነው። ከብፁዕ አቡነ ናትናኤል ዲቁና የተቀበል ነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገናኝ ታሪክ ነው። በነገራችን ላይ በደንብ እንድትሰሙ ትፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ እያዳመጣችሁ አለመታመማችሁ እግዚአብሔር ምሕረቱን ይላክላችሁ ነው። ሊስን አሁን ነው እየመጣ ነው። የሆነ ወንድም የደወለልኝ ይላል። ወንድም የደወለልኝ ድንገት ይሄንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል። እስኪመለስ ድረስ እንግዲህ ተጠባበቁ በትዕግስት። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጉ። ሰውየው አበበ ጉልላት ይባላል። ያው ጋይስ በምን አይነት ፍጥረት ነው ግን አሁን እንደዛ ብሎ እንዳወራ ከመቅስፈት ወንድሙ ሰምቶት ከዛ በኋላ ያንን ድምፅ አምጥቶ ከዛ በኋላ ወዲያው ደግሞ ቴሌግራም ላይ ምናምን ያው ፌክ እንደሆነ እናውቀዋለን፣ እንረዳዋለን። ማለት ራሱ ኤርሚያስ ወንድማችን ወደዛው ዝም ብሎ ይልከዋል። እዛው ራሱ ያው እንረዳዋለን ማለት ነው። በመርዝ የተገደለው አብሮ አደጌ ነው አለ። ወንድሜ ደወለልኝ ይላል። ወንድሙ ደወለልኝ፣ መሀል ላይ ደወለለት። አሁን ሊያሰማን ነው የአበበ ጉልላትን ድምፅ ሊያሰማን ነው። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን ቆምን። ስሙት፣ የሱ ድምፅ ነው። የሱን ሰሙታላችሁ። አሁን የካህናቱ አብሮ ስላለ
ቅዳሴ ግን በጣም ደስ የሚለው ነገ ማንም እንደማይቀር ተስፋ እናደርጋለን። እያሰማ ማለት ወንድሜን በሉት አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ ሲሪየስሊ እንደዚህ በቃ ስቅስቅ ብሎ እንዲያለቅስ ያደረገው ግን ዲያቆን በትረ እና ጉድህን ስማ። አሁን ቀሲስ ሆኗል መሰለኝ። አይቴ ቀሲስ በትረ በመጡ እዚህ ጋር እና በሰማ እና የቅዳሴ ከማን ጋር የቀደሱት መሰላችሁ? ከአባ ገብረወልድ ጋር መጋቤ ስብሐት አባ ገብረወልድ ይባላሉ። ከኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረወልድ የላስ ቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት። ቆይ ላሳያችሁ። ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ቅዳሴው ዩቲዩብ ላይ ላሳያችሁ፣ ከየት እንደወሰደው ማለት ነው። ዋን ሰከንድ። ወይ ጉድ! ወይ ስላሴ! ወይ ሰው በዚህ ደረጃ በሽተኛ ይሆናል። እላቸው እዚህ ጋር ታዩታላችሁ አይደለ? እዚህ ጋር ጽሁፉ ነው። እዚህ ጋር ታዩታላችሁ። ቅዳሴ መጋቤ ስብሐት ቆሞስ አባ ገብረወልድ ወልደ ሳሙኤል። ይህ ቅዳሴ በስቱዲዮ የተቀረጸ ነው። ከማን ጋራ? ከዲያቆን በትረ ጋራ። ድምፁን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምፅና ይህንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምፅ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምፅ ማለት ነው። ኦኬ ይኸው እንዳያችሁት ይሄ ቅዳሴ መጋቤ ስብሐት አባ ገብረወልድና ቆይቷል። በነገራችን ላይ አይ ቲንክ ወደ 8-9 ዓመት ምናምን 10 ዓመት ሳይሆን አይቀርም። እና ዲያቆን በትረ አሁን ቀሲስ ሆኗል። የአዲስ አበባ የዮሐንስ ወልደ ነጎድጓድ ዲያቆን ቀዳሽ፣ በጣም ምርጥ ዲያቆን ነው። በነገራችን ላይ ይሄንን ሰውዬ ቀለም የምን እያለ ነበረ? እኔ ጋር አብረን ዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ውዶ ተጋብዞ ቀድሶ ሲወጣ ምግብ ተመግቦ ሲወጣ በስጋ ወደሙ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ? ስሙ አበበ ጉልላት ይባላል አለ። አለቀ። እና ወዳጃችን ግን ምን አለ? ይህን ነገር ልክ ሲወጣበት ወንድማችን ኤርሚያስ ያስተባበር ማስተባበያ ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ። ራሱ ዲ በኩል ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ። ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም? ይመሳሰላል። ይመሳሰላል።
እሺ ማለት ልክ አሁን ወጥቶ ሲያሳዩት እንደዚህ ማለት ነው። አይ በቃ የኚህ ድምፅ ተመሳስሎብኝ ነው አሁን እኚህ ዩቲዩብ ላይ የተለቀቀው አሁን ያሰማኋችሁ እንደው ከወንድሜ አበበ ጋር ከዛ ተመሳስሎብኝ ነው። ባለፈው መቼ ነው? ትናንት ነው ከትናንት ወዲያ ማታ ነበር ይህን ነገር የነገሩኝና ትናንት ነው አይደለም ኤኒዌይስ ብቻ ትናንት ወይ ከትናንት ወዲያ ማታ ከነዋዲ ጋር ነበርና ባለፈው ዳህጸ ልሳን ብሏል። አሁን ደግሞ ዳህጸ ግድያ ሊል ነው እያልን ነበርና ይሄ አደገኛ ነው። አሁን ደግሞ እንግዲህ እንደዛ ሊል ማለት ነው። እንግዲህ ዳህጸ መርዝ ወማ ከተሉ ወማ መረዙ አለ እና ለማንኛውም አበበ ጉልላትን እንደተባለውም አልመረዙትም አልገደሉትም፣ ግን ለኤርሚያስ ተመሰለበት ተመሰለባችሁ እና ኤኒዌይስ የዚህን ያህል ጀለስ ለከሄድንበት በቂ ነው። ያን አላስፈላጊ ሆኖም አይደለም እውነቱን ለመናገር ግን ያው በጣም ሁሉም እየሄደበት ስለነበረ ለምን ትንሽ ነገር አልሄድበትም ብዬ ነው ትንሽ ነገር ያልኳችሁ።